አሁን አንተ 19 ዓመትህ ነው። እስካሁን ድረስ ሴቭ አድርገሃል። ስለዚህ ቢትኮይኑ ምን ይሰራልሃል አልኩት። ከቻልክ ሁለቱንም ብታደርግ በጣም ጥሩ ነው። መኪናውንም ብትገዛ ቢትኮይኑንም ብትገዛ ለራስ አሪፍ የሚባል ሁኔታ ላይ ትቀመጣለህ። ነገር ግን ፕላን ማድረጉ ብቻ ምን ይሰራልሃል? አሁን ወጣት ነህ፣ 19 ዓመትህ ነው። እስከ 35 ድረስ ታጠራቅማለህ። ከዛ ገንዘቦችን ታመጣለህ። 50 ዓመት ሲሞላ ቢሊዮነር ሆንክ ልበል። እድሜህን እኮ መልሰህ ልታገኘው አትችልም። በ50 ዓመት ላይ የሚያዝናኑህ ነገሮች በ19 ዓመት የሚያዝናኑ ነገሮች አይደሉም። ስለዚህ ልጅነትህንም አጣኸው ማለት ነው። ብዙ ገንዘብ ያለው የ50 ዓመት ጎልማሳ ሆንክ ማለት ነው። ማንም ምንም ግድ አይሰጠው። ስለዚህ ወጣት ነህ። ልጅ እያለ ስትመኝ የነበረውን ነገር ማድረግ ትችላለህ። አሁኑኑ አድርገው አልኩት። ይህ አሁን እንግዲህ ከብዙ ዓመታቶች በፊት የነበረን ንግግር ነው። አሁንም አሌክስ ከኔ ጋር ነው የሚሰራው። ከዛሬ 1 ዓመት ወይም 2 ዓመት በፊት የገና ስጦታ ስንሰጣጥ እኔ ለሱ ላምቦርጊኒ መኪና ገዝቼ ሰጥቼዋለሁ። ሲጀምርም ያቺን BMW መኪና ገዝቷት ነበር። የሚፈልገውንም ህይወት እየኖረ ነው። ስለዚህ ለምን ይቆጨዋል? ምንም የሚቆጨው ነገር የለም። እኔና አንድሪው በ21 እና በ22 ዓመታችን ያጠራቀምናትን 80,000 ፓውንድ ወስደን አስተን ማርቲን ዲቢኤስ ገዝተንበት ነበር። መኪናውን አለን፣ ነገር ግን ነዳጅ መሙያ እንኳን ያጣንባቸው ጊዜያቶች ናቸው። ለምን? ምክንያቱም ልቦናችን ደስ ያሰኘውን ነገር አደረግን። ሞኝ ነበርን? ምናልባት እንደዛ ልትሉ ትችላላችሁ። ነገር ግን አሁን ላይ ያለንበትን ሁኔታ ስትመለከቱ ምንም የሚቆጨኝ ነገር የለም። ምክንያቱም አሁንም የተሻልኩ ሰው ሆኛለሁ። ወደኋላ ተመልሰ ያንን ነገር ትቀይረዋለህ ወይ ብትሉኝ በፍጹም አልቀይረው። አሁን ላይ የ50 ዓመት ሽማግሌ መጥቶ ቢጨብጠኝና እጁ ላይ የ$35,000 ሰዓት ብመለከት ያን ያህል ኢምፕሬስድ አልሆንም፣ ወይንም ደግሞ የሚማርከኝ ነገር አይደለም። ይሄ ሰውዬ 50 ዓመት ሙሉ ሰርቷል። የሚጠበቅ ነው። ያን ያህል ስኬት ሊያገኝ ይችላል ብዬ አስባለሁ። ነገር ግን የ20 ዓመት ልጅ በ$35,000 ሰዓት ሲመጣና ሲጨብጠኝ ገና 20 ዓመቱ እኮ ነው። እንዴት አድርጎ ነው እንደዚህ አይነት ሀብት ላይ ሊደርስ የቻለው ብዬ እንዳስብና በሱም ጥበብ እንድደመም ያደርገኛል። ስለዚህ ትሪስተን ቴት ፋይናንሻል አድቫይስ ስጠን ወይንም ደግሞ የገንዘብ ምክር ስጠን ካላችሁኝ ሁሌም ቢሆን የምመክረውን ምክር ልምከራችሁ። ትሰራላችሁ፣ ትለፋላችሁ፣ ገቢ ታገኛላችሁ። የገቢያችሁን 50% ልክ የዛሬ 50 ዓመት በኋላ በህይወት እንደምትኖሩ እያሰባችሁ ብልህ የሚባሉ ኢንቨስትመንቶች ላይ ብታወጡ፣ ብትቆጥቡ፣ ድርጅት ብትጀምሩ ወይንም ደግሞ የሆነ ጠቃሚ ለወደፊት ህይወታችሁ አስፈላጊ የሚባለው ነገር ላይ ብታወጡ ጥሩ ነው። ቀሪውን 50% የሚሆነውን ገቢዬንስ ምን ላይ ላውል ካላችሁ ከዚህ በኋላ 50 ቀን እንደሚኖር ሰው እያሰባችሁ ኖሩ። ከዛሬ 50 ቀን በኋላ ትሞታላችሁ ብትባሉ ገንዘባችሁን ወስዳችሁ ምን ላይ ታውሉት ነበረ? የሚያስደስታችሁ ነገር ላይ አይደለም። ስለዚህ ያንን አድርጉ። ምክንያቱም የምር አያድርገውና የዛሬ 50 ቀን በኋላ ሟች ብትሆኑ የዛን የመጨረሻ ትንፋሻችሁን እየወሰዳችሁ በነበራችሁበት ሰዓት ላይ በህይወቴ ከልጅነት ጀምሮ ባደርጋቸው ደስ የሚሉኝ ነገሮች ነበሩ። እነዛ ነገሮች ግን አላደረኩም። ለወደፊት ህይወቴ ሳቅድ ይኸው ሳልኖር ልሞት ነው እንዳትሉ። ሁሌም ቢሆን ልታስታውሱ የሚገባው ነገር ምን መሰላችሁ? ማንም ሰው ግድ አይሰጠውም። ማንም ሰው። ስለዚህ ይህንን ከአይምሯችሁ ልታወጡት አይገባም። አሁን ታዲያ እናንተም ወጣት ሆናችሁ ምናልባትም በህይወታችሁ የሚያስደስታችሁ ነገር ልታደርጉ ይሆናል። ምናልባትም መኪና ልትገዙ ወይንም ደግሞ በቃ